ቃላቶቼን አልሰሙኝም። ይህን አታድርጉ። ጌታዬ ሆይ ስቃዬን ታያለህ፣ ፍጹም ድካሜን ትመለከታለህ። የኔ ጌታ ሆይ የዚህን ጠባብ ቦታ ስቃይ ታያለህ፣ በድካሜ ላይ ይዘንልኝ። የአምላክን ነቢይ እስቲ ያስቡት። ጉድጓዱን ዝጉት፣ ምድር ውሸቱን ተዋጥለት። በምድር ውስጥ በሕይወት ተቀበረ። ምሕረትን እየለመነ የሚያሰማው የታፈነ ለቅሶ ከጥልቁ ውስጥ ይወጣል። በላዩ ላይ ግን ሊያድናቸው የተላከላቸው እነዚያው ሰዎች ይደንሳሉ፣ ይስቃሉ፣ ይጨፍራሉ። የእውነትን ድምፅ ዝም በማሰኘታቸው አማልክቶቻቸውን ደስ ያሰኙ ይመስላቸዋል። እርሱ ለዘላለም ዝም ተደርጓል። አማልክቶቻችን አሸንፈዋል። ይህ ልብ ወለድ አይደለም፣ አስፈሪ ፊልምም አይደለም። ይህ ታሪክ በቁርአን ውስጥ የተጠቀሰና በጥንታዊ የተፍሲር ዘገባዎች በስፋት የተብራራ ነው። በዚያች የተረገመች ምድር ውስጥ የሆነውን ነገር በትክክል ለሚረዳ ሰው ነፍስን የሚያንቀጠቅጥ እጅግ አስፈሪ ማስጠንቀቂያ ነው። ወደ ቻናላችን እንኳን በሰላም መጣችሁ። ዛሬ እስካሁን ከተመዘገቡት እጅግ ዘግናኝ ታሪኮች መካከል አንዱን እንመረምራለን። የሰው ልጅ ከፈጣሪው ሲርቅ እስከ ምን ድረስ ዝቅ ሊል እንደሚችል እንድታስቡ የሚያደርግ ታሪክ። የፈለግከውን ያህል ጩህ፣ ማንም ሊያድንህ አይመጣም። ይህ የአስሃቡል ረስ ወይም የጉድጓዱ ሰዎች ታሪክ ነው። ይህ ቪዲዮ እስከሚያልቅ ድረስ አሁን የምትሰሙትን ነገር በፍጹም እንደማትረሱት ቃል እገባላችኋለሁ። ከመጀመራችን በፊት በኮሜንት ላይ ሰለዋት በማለት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላምታን አውርዱ። እንደዚህ አይነት ተጨማሪ ታሪኮችን ከፈለጋችሁ ደግሞ ላይክ እና ሰብስክራይብ አድርጉ። አሁን እንጀምር። እስቲ ይህንን ምስል በአይነ ህሊናችሁ ሳሉ። በበረከት የተሞላች ምድር፣ እጅግ ንጹህና የተትረፈረፈ ውሃ ባለው ወንዝ ዳርቻ የተዘረጉ 12 መንደሮች። ሰዎቹ ወንዙን ረስ ብለው ሰየሙት። ለህይወታቸው፣ ለብልጽግናቸውና ለሚያስፈልጋቸው ነገር ሁሉ መሰረት የሆነው ያው ወንዝ ነው። ማሳዎቻቸው አረንጓዴ ነበሩ፣ ምርታቸውም የተትረፈረፈ፣ ምንም የሚጎድላቸው ነገር አልነበረም። ይህ የስልጣኔያቸው ከፍተኛ ደረጃ ነበር። በየቀኑ ለሚያጣጥሙት በረከት ፈጣሪያቸውን ማመስገን የሚገባቸው ማህበረሰቦች ነበሩ። ነገር ግን ልባቸውን የገዛው ምስጋና አልነበረም። አይደለም፣ ታማኝነታቸው ሌላ ነገር ነበር። መጀመሪያ ላይ በየዋህነት የጀመረ ቢሆንም በኋላ ግን ወደ አስከፊ ጣዖት አምልኮ የተለወጠ ነገር። በዓለማቸው መሃል አንዲት የጥድ ዛፍ ቆማለች። ዝም ብሎ ተራ ዛፍ አይደለም፣ ትልቅ ታሪክ ያላት ዛፍ። ከታላቁ የጥፋት ውሃ በኋላ ምድር ከጸዳች በኋላ በነቢዩ ኑህ ልጅ ያፌስ የተተከለች ነበረች። ያቺ ዛፍ ወደ ሰማይ ተንጠራርታ በኃይል አደገች። ነገር ግን በሂደት ውስጥ እነዚህ ሰዎች ያቺን ዛፍ ማን እንደፈጠራት ረሱ። ማን እንዳሳደጋት ዘነጉት። በፈጣሪ ፋንታ ፍጥሩን ማምለክ ጀመሩ። ይቺ ዛፍ መለኮታዊ ኃይል አላት፣ ጸሎት ይገባታል፣ መስዋዕትነትና ፍጹም ታዛዥነት ይገባታል ብለው ራሳቸውን አሳመኑ። እዚህ ጋር ነው ነገሩ እጅግ የሚያስገርመው። የሕዝባቸው ቁጥር እየጨመረና መንደሮቻቸው እየተበራከቱ ሲሄዱ ወደዚያች አንዲት የተቀደሰች ዛፍ ለመሄድ ጉዞ አስቸጋሪ ሆነባቸው። ታዲያ ምን አደረጉ? ከመጀመሪያዋ ዛፍ ዘር ወስደው በእያንዳንዱ 12 መንደሮች ውስጥ ተከሏቸው። እናቲቱ ዛፍ የምትጠጣበትን ምንጭ መስመር በመቅደድ ለእነዚህ አዳዲስ ችግኞች የሚሆን ቦይ አበጁ። እነዚያም ዘሮች አድገው ግዙፍ የጥድ ዛፎች ሲሆኑ ሕዝቡ እነዚህ ቅዱሳን ናቸው፣ የማይነኩ ናቸው ብለው አወጁ። ዛፎቹን የሚያጠጣውን የውሃ ምንጭ ማንም እንዳይጠጣ ከለከሉ። ይህ የአማልክት ውሃ ነው አሉ። ለእነሱ ሕይወት የሚሰጠው ይህ ነው። ከዚህ መጠጣት ከመለኮታዊነት መስረቅ ነው አሉ። አንዲት ጠብታ እንኳ ሲጠጣ የተገኘ ሰው ቢኖር እዚያው በቦታው ይገደላል። ቅጣቱ ሞት ነበር። ምክንያቱም በእነሱ በተዛባ አስተሳሰብ እነዚህ ዛፎች ዝም ብለው የአምልኮ ዕቃዎች ብቻ አልነበሩም። መላ ሕይወታቸውን የሚታደጉ ሕያው አማልክት ነበሩ። ስለዚህም ለራሳቸውና ለከብቶቻቸው ሌላ የውሃ ምንጭ በመመደብ ዛፎቹን የሚያጠጡትን ምንጮች ግን ለሰው ልጅ ንክኪ እጅግ የተቀደሱ አድርገው ተመለከቷቸው። የስህተታቸውን ጥልቀት መገመት ትችላላችሁ። በአንዳንድ ወቅቶች በጥማት ያልቁ ነበረ። ነገር ግን በእጃቸው ለተከሏቸው ዛፎች ውሃው በነፃ ይፈስ ነበር።
መናገር፣ ማየት፣ መስማትም ሆነ ለጸሎታቸው ምላሽ መስጠት ለማይችሉ ዛፎች ያም ሆኖ ግን ይሰግዱላቸው ነበር። ይህ የማህበረሰባቸው መሰረት ነበር። 12 መንደሮች፣ 12 ዛፎች፣ በአፈር ውስጥ ስር የሰደዱ 12 ሐሰተኛ አማልክት፣ በምንጮች የሚጠጡ ሁሉንም ነገር በሰጣቸው ጌታ ፋንታ በሰዎች የሚመለኩ፣ ገነትን በገዛ እጃቸው ወደ እስር ቤት ቀየሯት። ይህንንም ፈጽመው አላስተዋሉትም። ይህ ግን ወደ እብደት የመውረዳቸው መጀመሪያ ብቻ ነበረ። በየወሩ ያለምንም ማቋረጥ እያንዳንዱ መንደራቸው በዓሉን ያከብራል። ስያሜውንም ፌስቲቫል ወይም የአምልኮ ቀናት በማለት ይጠሩታል። ከአማልክቶቻቸው ጋር የሚገናኙበት ቅጽበት እንደሆነ በማመን። ነገር ግን በእነዚህ ስብሰባዎች ላይ ምን ይከሰት ነበር? በሃይማኖት ስም የተሸፈነ ንጹሕ የአጋንንት ሥርዓት ነበር። ሕዝቡ በመንደራቸው በተከለው ቅዱስ ብሎ በሚጠራው የጥድ ዛፍ ዙሪያ ይሰበሰባል። ከብቶችን፣ በጎችንና ሊያርዱ የሚችሉትን ማንኛውንም እንስሳ ይዘው ይመጣሉ። ደሙ ወደ አፈሩ እንዲሰምጥ በማድረግ እነዚህን እንስሳት እዚያው በዛፉ ስር ያርዷቸዋል። ይህም የእንጨት አማልክቶቻቸውን ደስ የሚያሰኝ ይመስላቸዋል። ከዚያም እሳቱ ይመጣል። ግዙፍ የእንጨት ክምር ተደርድሮ ነበልባሉ እስኪንቀለቀልና ጭሱ በጥቁር ደመና ታፍኖ እስኪወጣ ድረስ እሳቱ ይነድዳል። የተሰዋውን ሥጋ ወደዚያው እሳት ውስጥ ይወረውሩታል። ጭሱ ከፍ እያለ ሄዶ ዛፉን ሙሉ በሙሉ እስኪሸፍነው ድረስ ይመለከቱታል። ሰማዩ ይጨልማል። አየሩ የታፈነና የሚከብድ ይሆናል። በዚያን ጊዜም በግንባራቸው ተደፍተው መስገድ ይጀምራሉ፣ እያለቀሱና እየተማጸኑ። ዛፉ መስዋዕታቸውን እንዲቀበላቸው ይለምኑታል። በእኛ ደስ ይበልህ፣ ይቅር በለን፣ በረከትህን ስጠን እያሉ ይጮኻሉ። አዋቂ ወንዶችና ሴቶች በዛፍ ቅርፊትና ቅርንጫፍ ፊት ይንሰቀሰቃሉ። የዚህ ተክል ስር ዕጣ ፈንታቸውን እንደሚወስን ሙሉ በሙሉ አምነዋል። ነገር ግን እዚህ ጋር ነው ነገሩ እጅግ የሚያስፈራው። ጸሎታቸው ምላሽ ያገኝ ነበር፣ ግን በዛፉ ሳይሆን እጅግ በረከሰው በሌላ ነገር ነበር። እነሱ ግንባራቸው በአፈር ላይ ተደፍቶ እያለቀሱና እየጠሩ ባለበት ወቅት ዛፉ መንቀሳቀስ ይጀምራል። ምንም ነፋስ በሌለበት ሁኔታ ቅርንጫፎቹ መወዛወዝ ይጀምራሉ። ከዚያም ከዛፉ ግንድ ውስጥ ድምፅ ይወጣል። የሰው ድምፅ አይደለም፣ በዚያ በጭስ በታፈነ አየር ውስጥ የሚያስተጋባ ቀጭንና አስፈሪ የሆነ የሕፃን ድምፅ የሚመስል። አገልጋዮቼ ሆይ በእናንተ ደስ ይለኛል፣ ተረጋጉ፣ አምልኮታችሁን ተቀብያለሁና ደስ ይበላችሁ። ይህ በመካከላቸው እየተመላለሰ የሚያታልላቸው ራሱ ሰይጣን ወይም ኢብሊስ ነበር። ድምፁ የዛፉ አልነበረም። ዛፉም ምንም አይነት ኃይል አልነበረውም። ይህ ከአላህ ፍቃድ ውጭ ምንም ማድረግ በማይችለው በሰይጣን የሚደረግ ንጹሕ ማታለል ነበር። እነሱ ግን እያንዳንዱን ቃል አመኑ። ያንን ድምፅ በሰሙ ቅጽበት ትርምስ ይፈጠራል። ግን የደስታ ትርምስ። በደስታ እየጮኹ ይዘላሉ፣ እርስ በርሳቸው ይተቃቀፋሉ። በዛፉ ዙሪያም በዝርክርክ ሁኔታ ይደንሳሉ። የወይን ጠጅ እንደ ውሃ ይፈሳል። ሙዚቃው ይጀምራል። ከበሮ፣ ዋሽንትና በሸለቆዎች ውስጥ የሚያስተጋባ ዘፈን። ወንዶችና ሴቶች መቆም እስኪያቅታቸው ድረስ ይጠጣሉ። መለኮታዊ ተቀባይነትን ያገኘን መስሏቸው ያከብራሉ። ይህ አምልኮ አልነበረም፣ በመንፈሳዊነት ስም የተሸሸገ የሰካራሞች ድግስ እንጂ። ይህ ሁኔታ በየወሩ በእያንዳንዱ መንደሮች ቀንና ሌሊት ይቀጥላል። ወይን፣ ተጨማሪ ወይን አምጡልን። 12 ወራት፣ 12 መንደሮች፣ 12 የማታለል በዓላት። ነገር ግን በዓመት አንድ ጊዜ ከዚህም የላቀ ነገር ይከሰታል። በታላቋ መንደር ውስጥ በዋናዋ እናት ዛፍ ስር የሚደረግ ታላቅ ክብረ በዓል። ይህ ለእነሱ የመጨረሻው የሐጅ ጉዟቸው ነው። ከሁሉም 12 መንደሮች ያሉ ወንዶች፣ ሴቶችና ሕፃናት ጉዞውን ያደርጋሉ። በዛፉ ዙሪያ እጅግ ግዙፍ የሆነ ድንኳን ይተክላሉ። ለእያንዳንዱ መንደር መግቢያ የሚሆን 12 በሮች ያሉት ካማ የሚመስል ምርጥ የሐር ድንኳን። እዚህ ላይ የሚታረደው ጥቂት እንስሳ ብቻ አይደለም፣ በመቶዎች የሚቆጠሩትን ያመጣሉ። እሳቱ ይበልጥ ግዙፍ፣ ጭሱ ይበልጥ ጥቅጥቅ ያለ፣ ሥርዓቱም ይበልጥ የከረረ ነው። ሰይጣንም ወደዚች ዛፍ ሲመጣ ድምፁ ይበልጥ ጎልቶ በኃይልና አሳማኝ ሆኖ ይወጣል። ቃል ይገባላቸዋል፣ ተስፋ ይሰጣቸዋል፣ ልክ መስማት የሚፈልጉትን ይነግራቸዋል። ይበልጥ በውሸት መረቡ ውስጥ ጠፍሮ ያስራቸዋል።
ለ12 ተከታታይ ቀናትና ሌሊቶች በስጋዊም ሆነ በመንፈሳዊ ስካር ውስጥ ይቆያሉ። እየጠጡ እየደነሱና እየዘፈኑ አምላክን እያመለኩ መስሏቸው ለራሱ ለሰይጣን ሙሉ በሙሉ እጃቸውን ይሰጣሉ። ወደ ገዛ ጥፋታቸው እየሰገዱ መሆኑን ፈጽሞ አላወቁም። አላህ በቃላት ሊገለጽ በማይችል ርህራሄው አንድን ሕዝብ መጀመሪያ ማስጠንቀቂያ ሳይልክላቸው እድል ሳይሰጣቸውና ራሳቸውን ካጠመዱበት ጨለማ የሚወጡበትን መንገድ ሳያሳያቸው አያጠፋቸውም። ስለዚህም ምንም እንኳን ቢበላሹም ለሰይጣንም ሙሉ በሙሉ ቢገዙም አላህ መልእክተኛ ላከላቸው። ከእስራኤል ልጆች ወገን የሆነ ከነቢዩ ያዕቆብ ዓለይሂ ሰላም ልጅ ከይሁዳ ዘር የተወለደ እነዚህን ሰዎች ከጥፋት አፋፍ ሊመልሳቸው በአላህ የተመረጠ ሰው በመለኮታዊ መመሪያና በሰይጣን ሽንገላ መካከል ያለውን ልዩነት መለየት በማይችል በሐሰት ውስጥ እስከ አጥንቱ በሰመጠ ስልጣኔ ውስጥ መላክ ያለውን ከባድ ሸክም እስቲ ያስቡት። በምድራቸው ደረሰ። ተልእኮውንም በትዕግስት በርህራሄና በአላህ ትእዛዝ ላይ ባለ ጽኑ እምነት ጀመረ። ከቀን ወደ ቀን፣ ከወር ወደ ወር፣ ከዓመት ወደ ዓመት በመንደሮቻቸው እየተዘዋወረ ወደ እውነት ጠራቸው። አላህን ብቻ አምልኩ፣ እሱ ፈጣሪያችሁ ነው፣ የሚያኖራችሁ ነው። እነዚህን ወንዞች፣ እነዚህን እርሻዎችና አሁን የምትደሰቱበትን ሕይወት የሰጣችሁ እሱ ነው። የምትሰግዱላቸው እነዚህ ዛፎች ሊሰሟችሁ አይችሉም፣ ሊረዷችሁ አይችሉም፣ ራሳቸውን እንኳን መከላከል አይችሉም። ነገር ግን እነሱ በምን አይነት ሁኔታ መለሱለት? በፌዝ በሳቅና ዓለም ከተፈጠረ ጀምሮ ከሃዲያን ብሔራትን ሁሉ ሲያጠቃ በነበረው በዚያው ትዕቢት አባቶቻችንና ቅድመ አያቶቻችን የሚያመልኩትን እንድንተው ትፈልጋለህን? ያንተን ቃል ሰምተን የዘመናት ወጋችንን እንድንጥል ትፈልጋለህን? እንዴት መኖር እንዳለብን ልትነግረን አንተ ማነ? ይሉት ነበር። በገበያ ስፍራዎች ይከቡታል። ጣታቸውን እየቀሰሩ ይሳለቁበታል። አንዳንዶቹ ድንጋይ ይወረውሩበታል፣ ሌሎች ደግሞ በእግሩ ስር ይተፋሉ። ነቢዩ ግን ፈጽሞ አላቆመም። ጥሪውን ቀጠለ፣ ማስጠንቀቁን ቀጠለ። ካልተመለሱ ግን የአላህ ቅጣት እንደሚመጣ ማስታወሱን ቀጠለ። ብትሰሙኝም ባሰሙኝም ይላቸው ነበረ። የኔ ግዴታ መልእክቱን በግልጽ ማድረስ ብቻ ነው። በእሱ ላይ በምትወስዱት እርምጃ እኔ ተጠያቂ አይደለሁም አላቸው። ቃላቶቹ ግን መስማት በተሳናቸው ጆሮዎች ላይ ወደቁ። እንዲያውም በባሰ ሁኔታ ለዓመታት በሰይጣናዊ ተጽዕኖ በደነዘዙና በታሸጉ ልቦች ላይ አረፉ። ከዚያም ሁሉንም ነገር የቀየረው ያ ቀን መጣ፣ ታላቁ ዓመታዊ በዓል። ነቢዩም ምናልባት ሁሉንም በአንድ ላይ ተሰብስበው ማግኘቱ እውነትን ለማድረስ የመጨረሻ ዕድል ይሆንልኛል በሚል ተስፋ በዓሉ ላይ ለመገኘት ወሰነ። ወደዚያ ድንኳን ውስጥ ገባ። የአምልኮታቸውንም አስፈሪነት በዓይኑ ተመለከተ። በመቶዎች የሚታረዱ እንስሳት፣ የሚንቀለቀል እሳት፣ ፀሐይን የሸፈነ ጥቅጥቅ ያለ ጭስ፣ በግንባራቸው ተደፍተው የሚያለቅሱና ዛፉን ምሕረት የሚለምኑ ሰዎች። ከዚያም ያ ድምፅ የሰይጣን ኢብሊስ ድምፅ ሲያሞግሳቸው፣ ሲያበረታታቸውና በረከትን ቃል ሲገባላቸው ተሰማ። ተከትሎም የፈነዳው ያ እብደት ያለበት ደስታ፣ ወይነ ጠጁ፣ ጭፈራው፣ ሙዚቃው፣ ማገናዘብና የሥነ ምግባር እሴቶች ሙሉ በሙሉ የተረሱበት ትዕይንት። ነቢዩ በሺዎች የሚቆጠሩ ሰዎች ወደ ጥልቁ ስህተታቸው ሲሰምጡ ቆሞ ተመለከተ። በዚያ ቅጽበትም አወቀ። ከመካከላቸው አንዱ እንኳን እንደማያምን ሙሉ በሙሉ እርግጠኛ ሆነ። ጨለማው ሙሉ በሙሉ ዋጥ አድርጓቸዋል። ክደታቸው በአእምሯቸው ውስጥ ብቻ አልነበረም፣ የገዛ ነፍሳቸውንም መርዞት ነበር። በየዓመቱ ወደዚህ በዓል በተመለሱ ቁጥር ይበልጥ ይጠፋሉ፣ ይበልጥ ከውሸታቸው ጋር ይጣበቃሉ፣ ይበልጥ ከመዳን ዕድል ይርቃሉ። ልቡ በሐዘን ተሰበረ። ነገር ግን ጽናቱ በረታ። ማስጠንቀቂያዬን የማይሰሙ ከሆነ ምናልባት የውጤቱን ቋንቋ ይረዱ ይሆናል ሲል አሰበ። ነቢዩ ትዕግስቱ ተሟጠጠ። ለዓመታት ታግሷቸዋል። ለዓመታት በለሰለሰ ቃል አስጠንቅቋቸዋል። ግልጽ ምልክቶችንም አሳይቷቸዋል። በዓላቶቻቸው ላይ ተገኝቷል። ብልሹነታቸውንም ተመልክቷል። አሁንም ምናልባት አንድ ሰው ይነቃ ይሆናል የሚል ተስፋ ነበረው። አሁን ግን ያ ተስፋ ጠፍቷል። ክደት በልባቸው ውስጥ ስር ሰድዶ ስለነበረ ሊነቀል አይችልም። ስለዚህ እጆቹን ወደ ሰማይ አነሳና ዕጣ ፈንታቸውን ለዘላለም የሚወስን ዱዓ አደረገ። ጌታዬ ሆይ፣ አገልጋዮች ከክህደት በስተቀር ሁሉንም ነገር እምቢ አሉ። ጀርባቸውን ሰጡህና ሊጎዳቸውም ሆነ ሊጠቅማቸው የማይችልን ዛፍ ማምለክን መረጡ። አላህ ሆይ ኃይልህን አሳያቸው። ዛፎቻቸውን በሙሉ አድርቅባቸው። ሲያመልኩት የነበረው ነገር ኃይል የሌለው ሕይወት አልባና ከንቱ መሆኑን እዩ። በዚያች ሌሊት የአስሃቡል ረስ ሰዎች እንደ ልማዳቸው
በሰላም ተኙ። በስተታቸው ረክተው አማልክቶቻቸው እንደሚባርኳቸው ተማምነው። ነገር ግን በማግስቱ ፀሐይ ስትወጣ አንድ እጅግ በጣም አስከፊ ነገር ተከስቶ ነበር። በእያንዳንዱ መንደር ያለች አንዲትም ዛፍ ሳትቀር ሙሉ በሙሉ ደርቃ ነበር። ለብዙ ትውልዶች በለመለመ አረንጓዴነት የቆሙት የጥድ ዛፎች አሁን አመድማማ፣ ደረቅና ሕይወት አልባ ሆነዋል። በአንድ ወቅት በግርማ ሞገስ ሲወዛወዙ የነበሩት ቅርንጫፎች አሁን ዝለውና ሞተው ተንጠልጥለዋል። በነፋስ ይረግፉ የነበሩት ቅጠሎች ደርቀው ወደ ትቢያነት ተቀይረዋል። ያቺ ታላቋ እናት ዛፍ እንኳ በነቢዩ ኑህ ልጅ ያፌስ የተተከለችውና ከሁሉ በላይ የተቀደሰች ናት የሚሏት ልክ በአንድ ሌሊት ሞት በግንዱ ላይ እንደተጠመጠመባት ሁሉ አጽሟ ብቻ ቀርቶ ባዶዋን ቆማለች። ሽብር ነገሰ። ሰዎች እየጮሁ እያለቀሱና እውነት መሆኑን ለማየት ወደ ዛፎቻቸው እየሮጡ ወደ ጎዳና ወጡ። እውነትም ነበር። መስዋዕት ያቀረቡላቸው፣ በፊታቸው ያለቀሱላቸው፣ በሰይጣን ድምፅ ያናገራቸው አማልክት አሁን ሙት፣ ዝምተኛና ኃይል የሌላቸው ሆነዋል። ነገር ግን ይህንን እንደ አላህ ምልክት ተገንዝበው በግንባራቸው ተደፍተው ንስሐ ከመግባት ይልቅ ከሃዲያን ሁልጊዜ እንደሚያደርጉት አደረጉ። ከራሳቸው በስተቀር ሌላውን ሁሉ ወቀሱ። ሕዝቡ በሁለት እኩል ሞኝ ጎራዎች ተከፈለ። አንደኛው ወገን ጣቱን ወደ ነቢዩ ቀሰረ። ይህ የእሱ ሥራ ነው፣ እሱ ጠንቋይ ነው፣ እሱን ስላልተከተል ነው አማልክቶቻችንን እንረገማቸው፣ አስማቱ ዛፎቻችንን ገደላቸው። እርስ በርሳቸው እየተቀሰቀሱ አንድ ሰው ብቻ እነሱ መለኮታዊ ነው ብለው የሚያምኑትን ነገር እንዴት ሊያጠፋ እንደቻለ ራሳቸውን አሳመኑ። ሁለተኛው ወገን ደግሞ የተለየ ግን እኩል የሆነ ስተት ውስጥ ወደቀ። አይደለም፣ አማልክቶቻችን በእኛ ተቆጥተዋል። ይህ ሰው እንዲሰድባቸውና እንዲሳለቅባቸው ስለፈቀድን እየቀጡን ነው። ውበታቸውን ነስተውናል፣ ብርሃናቸውንም ከእኛ ሰውረዋል። ይህን ስተት ማረም አለብን። በዚያን ጊዜም ሁለቱም ወገኖች ወደ አንድ አስፈሪ ድምዳሜ ደረሱ። ዛፎቹን ረግሟል ብለው ቢያምኑም ወይም አማልክቱን አስቆጥቷል ቢሉ መፍትሄው አንድ ነው። እርሱ መሞት አለበት። ዝም ብሎ መሞት ብቻ ሳይሆን መስዋዕት መሆን አለበት። ለዘላለም ሲያመልኳቸው ለነበሩት አጋንንት እርካታ ሲባል መታረድ አለበት። አማልክቶቻችንን የሰደበውን ከገደልነው፣ ያቺ ታላቋ ዛፍ ስር እንደ መስዋዕት ከቀበርነው በእርግጥ ይቅር ይሉናል። በእርግጥ ዛፎቹ እንደገና ያብባሉ። በእርግጥ ሁሉም ነገር ወደ ነበረበት ይመለሳል አሉ። መሳሪያዎቻቸውን ሰበሰቡ፣ እቅዳቸውን አወጡ። እነሱን ለማዳን ብቻ ይፈልግ የነበረው ነቢይም ሊገመት የሚችል እጅግ ጨካኝ ግድያ ሊፈጸምበት ተዘጋጀ። ምክንያቱም ርኅራሄ የሚለውን ነገር እነሱ ከረጅም ጊዜ በፊት ረስተውታል። ቀጥሎ የሆነው ነገር እጅግ የሚረብሽና የሚዘገንን ነው። በአላህ መልእክተኛ ላይ ከተፈጸሙ እጅግ አስከፊ የጭካኔ ድርጊቶች መካከል አንዱ ሆኖ ይጠቀሳል። ከምንጩ ጀመሩ። ያቺ ታላቋ እናት ዛፍ ስር ካለው ምንጭ የአማልክቶቻችን ደም ነው ብለው በማመናቸው ለብዙ ትውልድ ሳይጠጡት ከቆዩት ምንጭ እያንዳንዱን ጠብታ ለማፍሰስ ቀንና ሌሊት እየሰሩ ረጅም ቧንቧዎችንና መስመሮችን ዘረጉ። ለዘመናት ይፈስ የነበረው ውሃ አቅጣጫው ተቀየረ፣ ፈሰሰ፣ ሙሉ በሙሉ ተወገደ። በመጨረሻም ምንጩ ሲደርቅ፣ የታችኛው መሬት ሲጋለጥና ሲሰነጣጠቅ አካፋዎቻቸውን አንስተው መቆፈር ጀመሩ። መቃብር አይደለም የቆፈሩት፣ መቃብር ለሞተ ሰው ነው። እነሱ ግን የሚመጣውን እያንዳንዱን ሰከንድ ስቃይ እንዲሰማው ይፈልጉ ነበር። ጉድጓድ ቆፈሩ። አሁንም መለኮታዊ ነው ብለው በሚያምኑት በደረቀው ዛፍ ስር ወደ ምድር ጥልቅ የሆነ ጉድጓድ። ነገር ግን ይህ ተራ ጉድጓድ አልነበረም። በጣም ጠባብ፣ ትንፋሽ የሚያሳጥር ጠባብ ጉድጓድ ነበር። የአንድ ሰው አካል ብቻ የሚገባበት፣ ነገር ግን ለመንቀሳቀስ፣ ለመዞር ወይም ከአሰቃቂ ስቃይ ውጭ ምንም ለማድረግ የማይቻልበት ጠባብ ቦታ። ምንም አይነት የሰው ልጅ ሊለማመደው የማይገባ ቀጥ ያለ እስር ቤት እየፈጠሩ ወደ ጨለማው በጥልቀት ጥልቅ እያሉ ቆፈሩ። ከዚያም አመጡት። ለዓመታት ወደ እውነት ሲጠራቸው የነበረውን ትዕግስትና ቅንነትን ብቻ ያሳያቸውን ነቢይ አሁን ወደ ሕያው መቃብሩ እየጎተቱ አመጡት። በዚያ በማይታመን ሁኔታ ጠባብ በሆነው ጉድጓድ ውስጥ ቀስ ብለው አወረዱት። አካሉ ከግድግዳው ጋር እየተፋተገ ጨለማው ሙሉ በሙሉ ዋጥ እያደረገው ወደ ታች በወረደ ቁጥር አየሩ እየቀነሰ ሄደ። በመጨረሻም ተጨናንቆና ተሰባብሮ
መተንፈስ እንኳ አቅቶት የጉድጓዱ መጨረሻ ላይ ደረሰ። ነገር ግን በዚህ አላበቁም። አንድ ግዙፍ ድንጋይ አንከባለው ደጃፉ ላይ ከደኑት። ፈጣን ሞት እንዲሞት ፈልገው አይደለም፣ በፍጹም እዚያው ታፍኖ ታሽጎ ንቃተ ህሊናው እንዳለና ስቃዩን እየተሰማው በሕይወት እንዲቀበር ፈለጉ። ይህ ለሰይጣን ያቀረቡት መስዋዕት ነበር። አንድን ደግ ሰው በማይታመን ስቃይ ውስጥ በመግደል የአማልክቶቻቸውን ውዴታ የሚመልሱ መሰላቸው። ድንጋዩን ሲከድኑት ድምፁ ከሲኦል ከሚመስለው ጥልቁ ጉድጓድ ውስጥ ደክሞና ርቆ ሲወጣ ይሰሙት ነበር። ጌታዬ ሆይ፣ ቦታዬ ምን ያህል እንደጠበበ ታያለ። የመከራዬን ጽናት ታያለ። ለጉልበቴ ድካም ዘንልኝ፣ ለረዳት አልባነቴ ዘንልኝ፣ የነፍሴን መወሰድ አፍጥንልኝ፣ ለጸሎቴ ምላሽን አታዘገይ። እርሱ እነሱን ምሕረት እየለመነ አልነበረም። እነሱ ዘንድ ርኅራኄ እንደሌለ ያውቃል። አሁን ሊሰማው ወደሚችለው ብቸኛ አምላክ፣ እውነተኛ ሰሚ ወደ ሆነው አላህ ነበር የሚጮኸው። ድምፁ በድካም በስቃይና ሊያድናቸው የተላካቸው እነዚህ ሰዎች በላዩ ላይ እየጨፈሩ መሆኑን በማወቅ በደረሰበት ሐዘን ተስባብሮ ነበር። በእርግጥም እያደረጉት የነበረው እሱን ነበር። የታፈነ ጸሎቱ ከሥራቸው ሲስተጋባ እነሱ ይደንሱ፣ ይዘፍኑ፣ ወይን ይጠጡና ሙዚቃ ይጫወቱ ነበር። ትክክለኛ ነገር ያደረጉ መስሏቸዋል። አሁን አማልክቶቻችን ይረካሉ፣ አሁን ዛፎቻችን ይመለሳሉ፣ ተመልከቱ ተመልከቱ እንዴት እንደተበቀልንላቸው ይሉ ነበር። ጥንካሬው እስኪያልቅ ትንፋሹ እስኪከዳው በመጨረሻም በምህረት ነፍሱ እስክትወሰድ ድረስ ጩኸቱ ቀጠለ። ከዚያም በዚያ ጉድጓድ ውስጥ የቀረው ድምፅ ዝምታ ብቻ ሆነ። ቀጥሎ ስለሆነው ነገር አንድ እጅግ ዘግናኝ ነገር መረዳት አለባችሁ። ይህ ዝምታ የታጀበበት ወቅት አልነበረም። ይህ ሰዎች ራሳቸውን ደፍተው ጥለው የሄዱበት አሳዛኝ ግድያ አልነበረም። በፍጹም በዚያች በታሸገው ጉድጓድ ላይ የሆነው ነገር ደም የሚያቀዘቅዝ ፍጹም የሆነ የክፋት በዓልና ጭፈራ ነበር። ያንን ድንጋይ ደጃፉ ላይ አንከባለው ነቢዩን በሕያው መቃብር ውስጥ ሲቆልፉበት በደስታ ጮኹ። ልክ የሆነ ታላቅ ድል የተቀዳጁ ይመስል በደስታ ቀረቀሩ። እርስ በርሳቸው እየተቃቀፉ ለሃይማኖታቸው ትልቅ ነገር እንዳደረጉ ቆጥረው ራሳቸውን እንኳን ደስ ያላችሁ ተባባሉ። አደረግነው፣ ለአማልክቶቻችን ተበቀልንላቸው፣ የመጨረሻውን መስዋዕት አቀረብንላቸው። አማልክቶቻችንን የሰደበው ሰው አሁን በተሳለቀበት ዛፍ ስር ተቀብሯል አሉ። ከዚያም ሙዚቃው ተጀመረ። ከበሮው ሲመታ፣ ዋሽንቱ ሲነፋ፣ የዘፈን ድምጾችም ወደ ላይ ሲያስተጋቡ በደረቀው ዛፍ ዙሪያ ክበብ ሰርተው መደነስ፣ መሽከርከርና ማጨብጨብ ጀመሩ። በደስታ ሰክረው ነበር። የወይን ጠጁ ወዲያው ወጣ። ከእጅ ወደ እጅ ተቀባበሉ። ለገዛ ጽድቃቸው ቺርስ እንደሚሉ ሁሉ በብዛት ቀዱት። ሳቁ። ለእንጨት አማልክቶቻቸው የምስጋና መዝሙር ዘመሩ። ይህንን ንጹሕ ነቢይን የመግደል ድርጊት ሊያደርጉት የሚችሉት ከሁሉ የላቀ የተቀደሰ ተግባር እንደሆነ ራሳቸውን አሳመኑ። ነገር ግን ነገሩን ፍጹም የማይቻል የሚያደርገው ይኸው ነው። እየደነሱ እየዘፈኑና እየጠጡ ባለበት ወቅት ይሰሙት ነበር። ድምፁ ከመሬት በታች ሲወጣ ይሰማ ነበር። ደካማ ግን የማይሳሳት ድምፅ፣ ልባቸውን ሊሰብረው ሊያስቆማቸውና ያደረጉትን አሰቃይነት ሊያሳያቸው የሚገባ የታፈነ ጩኸት ነበር። ጌታዬ ሆይ፣ ስቃይን ታያለ። ይህ ቦታ እንዴት እንደሚጠብ ታያለ። ለድካሜ ዘንልኝ። እያንዳንዱን ቃል ሰምተዋል፣ ግን አልቆሙም ብቻ ሳይሆን ጭራሽ በባሰ ሁኔታ ይጨፍሩ ነበር። ጸሎቱን በጫጫታቸው አፍነው ከበደለኝነት ነፃ የሚሆኑ ይመስል ነበር። አንዳንዶቹ እንዲያውም በድንጋዩ ላይ ሆነው ይሳለቁበት ነበር። የፈለግከውን ያህል ጩህ፣ አምላክ አሁን ሊያድንህ አይችልም። አማልክቶቻችን አሸንፈዋል። ያንን የጭካኔ ደረጃ፣ ያንን የመንፈሳዊ እውርነት ደረጃ እስቲያስቡት። የአጽናፈ ዓለሙ ፈጣሪ የላከው መልእክተኛ ከእግራቸው በታች ቀስ እያለ በአሰቃቂ ሁኔታ እየሞተ ነው። እነርሱ ግን በሕይወታቸው ውስጥ ከሁሉ የላቀው ቀን እንደሆነ ሁሉ በመቃብሩ ላይ ይደንሳሉ። አሁን ዛፎቹ እንደገና ያብባሉ ተባባሉ። የወይን ጠጅ እየተቀባበሉ አሁን አማልክቶቻችን ውበታቸውን ይመልሳሉ። ታማኝነታችንን አሳይተናል። በጥቂት ቀናት ውስጥ ምናልባትም በሳምንት ውስጥ ያ የደረቀ የጥድ ዛፍ እንደገና ይለመልማል። ቅርንጫፎቹ በሕይወት ይሞላሉ። ሁሉም ነገር ወደ ነበረበት ይመለሳል ብለው በእውነት አምነው ነበር። ቀኑን ሙሉ ሲያከብሩ ዋሉ። ሌሊቱን ሙሉ ሲዘፍኑ አደሩ።
ሰዓታቱ አለፉ። ከእነሱ በታች ግን የነቢዩ ድምፅ እየደከመ ሄደ። በዚያ በታፈነ ጨለማ ውስጥ አካሉ ሲዝል፣ ጸሎቱም እየዘገየና እየከበደ መጣ። ነፍሴን መውሰዱን አፍጥንልኝ፣ አታዘግይ፣ ለጸሎቴ ምላሽ ስጠኝ። አሁን እንዲተርፍ እየጠየቀ አልነበረም። አሁን ማንም እንዲያድነው አልጠራም። አሁን አላህን የሚለምነው ስቃዩን እንዲያበቃለት ነበር፣ ሞቱን ከሚያከብር ክፉ ዓለም እንዲገላግለው። በመጨረሻም አላህ መለሰ፣ ነፍሱ ተወሰደች። ከዚያ አስፈሪ ጉድጓድ ተነስታ ወደ ጌታዋ ዘንድ ቀረበች። በመጨረሻም ፈጽሞ ከማይገባቸው እነዚያ ሰዎች ነፃ ወጣች። እነዚያ ሰዎች ግን ጭፈራቸውን ቀጠሉ፣ መጠጣታቸውን ቀጠሉ። የነቢዩ አካል ከድንጋዩ በታች ቢቀዘቅዝም ድላቸውን አከበሩ። ሌሊቱን ሙሉ ጨፍረው በድካም ተኙ። በማግስቱ ጠዋትም ሲነቁ አሁንም ትክክለኛ ነገር እንዳደረጉ እርግጠኞች ነበሩ። ምን እየመጣባቸው እንደሆነ ምንም አላወቁም። አላህ ሁሉንም ነገር ተመልክቷል። እያንዳንዱን የማመፅ ቅጽበት፣ እያንዳንዱን የፌዝ ድርጊት፣ ያ ነቢይ ከመሬት በታች ሆኖ ሲጮህ የነበረበትን እያንዳንዱን የስቃይ ሰከንድ አላህ አይቷል። አሁን ደግሞ ለዓመታት ንስሐ እንዲገቡ እድል የሰጣቸውና ስፍር ቁጥር የሌላቸውን አማራጮች ያቀረበላቸው ትዕግስቱ በሙሉ ተሟጧል። በሰማያት ውስጥ አላህ ለጅብሪል ዓለይሂ ሰላም እያንዳንዱን ነፍስ የሚያንቀጠቅጥ ቃል ተናገረ። በትዕግስቴ የተታለሉት ከመቀጣቴም ራሳቸውን በደህና ያሰቡት እነዚህ አገልጋዮቼ በእውነት በእኔ ቁጣ ላይ መቆም የሚችሉ ይመስላችኋልን? ከስልጣኔ ማምለጥ የሚችሉ ይመስላችኋልን? ለማይታዘዙኝና ቅጣቴን ለማይፈሩት እኔ ተበቃይ ሆኜ ሳለሁ ይህ እንዴት ሊሆን ይችላል? በክብሬና በኃይሌ እምላለሁ፣ እስከ ዓለም ፍጻሜ ድረስ ለፍጡራን ሁሉ ትምህርት፣ ምሳሌና ማስጠንቀቂያ አደርጋቸዋለሁ። ትዕዛዙ ተሰጠ። ቀጥሎ የሆነው ነገር ደግሞ ከዚህ በፊት ከነበሩት ቅጣቶች ሁሉ የተለየ ነበር። የአስሐቡል ረስ ሰዎች በዚያን ማለዳ ሲነቁ ከጨፈራው ስካር ገና አልወጡም ነበር። አሁንም አማልክቶቻቸው እንደሚሸልሟቸው እርግጠኞች ነበሩ። ነገር ግን ወዲያውኑ የሆነ ነገር እንደተቀየረ ተሰማቸው። አየሩ ተቀይሮ ነበር። ከባድ፣ ጨቋኝና ስሙን መጥራት የማይችሉት ውጥረት የነገሰበት ሆነ። ከዚያም በአድማሱ ላይ አዩት። ነፋስ እየመጣ ነበር። ተራ ነፋስ አይደለም። ይህ ነፋስ ደማቅ ቀይ፣ የደረቀ ደም የሚመስል ቀለም ያለውና በሚያስፈራ ፍጥነት ወደ እነሱ የሚገሰግስ ነበር። በደረሰባቸው ጊዜ ትርምስ ነገሰ። ነፋሱ በመንደሮቻቸው ውስጥ በከፍተኛ ኃይል በመጮሁ ሰዎች መቆም እንኳ አልቻሉም። እየተደናቀፉ እርስ በርሳቸው ተቃጩ። እየጮሁ መጠለያ ፍለጋ ሮጡ፣ ግን የሚደበቁበት ቦታ አልነበረም። ከዚያም ከእግራቸው በታች ያለው መሬት መቀየር ጀመረ። መላ ሕይወታቸውን ሲረግጡት የኖሩት ያው መሬት አሁን መለወጥ ጀመረ። ጋለ፣ ተቃጠለ። አፈሩ ወደ ድኝ ተቀየረ። ቀለጠና እየተንተከተከ ፈሰሰ። ሙቀቱ እጅግ ከፍተኛ ከመሆኑ የተነሳ እግራቸው በጫማቸው ውስጥ መቃጠልና መላጥ ጀመረ። ሊሮጡ ሞከሩ፣ ግን ወዴት ሊሄዱ ይችላሉ? መላው ምድር ከእግራቸው በታች ወደ እቶንነት ተቀይሮ ነበር። ከዚያም ወደ ላይ አዩ። እጅግ ግዙፍ ደመና በላያቸው ላይ ተከሰተ። እንደ እኩለ ሌሊት የጠቆረ፣ ፀሐይን ሙሉ በሙሉ የጋረደ። ለጥቂት ሰከንዶች ያህል በዝምታና በአስፈሪ ሁኔታ እዚያው ተንጠልጥሎ ቆየ። ከዚያም መውረድ ጀመረ። ድንጋዮች ግን ተራ ድንጋዮች አይደሉም። እነዚህ በሚወርዱበት ጊዜ እንደ ፍም የሚግሉ የእሳት ድንጋዮች ነበሩ። በመቶዎች በሺዎች የሚቆጠሩት እንደ ቀለጠ የሞት ዝናብ ከሰማይ ወረዱ። የመጀመሪያው ድንጋይ በመንደሩ መሃል የነበረን አንድ ሰው መታው። አካሉም ዝም ብሎ አልወደቀም፣ ይልቁንም ቀለጠ። ልክ እንደ እርሳስ በእቶን ውስጥ ስጋው ወደ ፈሳሽነት ተቀየረ። አጥንቶቹ ተሰባብረው በቅጽበት ወደ ምንምነት ተቀየሩ። ከዚያም ሌላ ሰው፣ ከዚያም ሌላ። የእሳት ድንጋዮቹ ይበልጥ እየፈጠኑ ወረዱ። ቤቶችን፣ እንስሳቶችንን፣ ያመለኳቸውን የደረቁ ዛፎች መቱ። የነኩት ነገር ሁሉ ወደ አመድ ወይም ወደ ቀለጠ ብረት ተቀየረ። ሰዎች ጮኹ፣ ግን ጩኸታቸው ወዲያው ተቋረጠ። ለመሮጥ ጊዜ አልነበረም። ለመለመን ጊዜ አልነበረም። ለመጸጸትም ጊዜ አልነበረም። ልክ እያንዳንዱ ነፍስ በአንዴ እንደተመዘዘ ሁሉ በአንድ ድፍን ቅጽበት ሁሉም ሞቱ። እያንዳንዱ ወንድ፣ እያንዳንዱ ሴት ወላጆቻቸው ነቢይን ሲገድሉ ቆመው የተመለከቱ ሕፃናት ሁሉ ጠፉ፣ ተፋቁ። በወንዙ ዳርቻ ይበለጽጉ የነበሩት 12ቱ መንደሮች አሁን ከተቃጠለ አፈርና ከጭስ በስተቀር ምንም አልቀራቸውም። ይህ ቅጣት ብቻ አልነበረም፣ ይህ ፍጹም ጥፋት ነበር። አላህ ከምድረ ገጽ ላይ ፈጽሞ ያልነበሩ እስኪመስል ድረስ ሙሉ በሙሉ አጠፋቸው።
ከእነሱ በኋላ የሚመጣው እያንዳንዱ ትውልድ እንዲያውቀውም ታሪካቸውን በመጽሐፍ ውስጥ የማይሞት አደረገው። የአምላክን መልእክተኞች ስትገድሉ የሚመጣው ውጤት ይህ ነው። ከፈጣሪያቸው ይልቅ አጋንንትን ለሚመርጡ ሰዎች ዕጣ ፈንታቸው ይህ ነው። መለኮታዊ ቁጣ በመጨረሻ ሲመጣ ምን እንደሚመስልም ይህ ነው። የአስሐቡል ረስ ሰዎች በታሪክ ውስጥ የተቀረጸ ማስጠንቀቂያ ሆኑ። ይህም የአላህ ርኅራኄ ሰፊ ቢሆንም ፍርዱ ግን ፍጹም መሆኑን የሚያስታውስ ነው። ይህንን ቪዲዮ እስከ መጨረሻው የተመለከታችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። ከየት ሆናችሁ እየተከታተላችሁን እንደሆነም እንዲሁ አሳውቁን። ስለምትከታተሉ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ